ሰላም እንዴት ናችሁ ውዶችዬ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ጨረቃዎቼ የኔ አዋዛጊዎች ማለት ነው። አያችሁት ግን በቲክቶክ ጠብቁ እያለ ነው። እኛ የጠበቅነው ሌላ የሚሆነው ሌላ ነው የሚሆነው። የእውነት ግን ማለት ነው ግራ ገብቶኝ ነበር ማለት ነው። መጀመሪያ ላይ ሳይ ምንድነው ቲክቶክ ጠብቁን ማለት ስላችሁ በአሁን ጊዜ ይቺ እንከፍ ሴት ማለት ነው ለአንዴና ለመጨረሻ ካልተገላገልን ምንም ነገር አንፈልግም ብዬ ነበር። ግን ሳስበው ፋ ብለው ይምጡልን፣ ምን አገባኝ ስለሷ። ግን ምን ሆና ነው? እምቢ ብላ እኮ ነው። እርግጠኛ ነኝ አላስመረምርም ወይም ደግሞ ይሆን ነገር ሰርፕራይዝ ሊያደርግ ነው እንዴ በቃ የኔ አይደለም ብላለች፣ ፈርታለች ብለው እንደሚመጡ ተስፋ አደርጋለሁ። የምር ምኞቴ ነው። ምን ላድርግላችሁ? ጭንቀት እኮ ነው። ለማንኛው ግን እንጠብቃለን፣ እንቀውጠዋለን። ስራችሁ በአግባቡ ተሎ ብላችሁ ጨርሱ። እናንተም ሁሉም ነገር ተዘጋጁ። ጨረቃዎቼ ፏ ብለው ይመጣሉ። ምሽቱ ደመቅ ሸብረቅረቅ ብለው ይመጣሉ። ከዛ ደግሞ እስኪ ከጨረቃዎቼ ጋር የሚያወሩት ነገር ሊኖር ይችላል ማለት እንመካከር። የእውነት ትላልቅ ሰዎች እንድትገቡ እንፈልጋለን በዚህ አጋጣሚ ማለት ነው። የእውነቴ ነው። ብዙ ነገር ማለት እነሱ ያውቃሉ፣ በጣም አስተዋይ ልጆች ናቸው። ግን ደግሞ አንዳንዴ ከጭንቀት የተነሳ ምናምን ይጠፋብናል። ምን እንድናገር ምን ማድረግ እንዳለብን ሰው ያስፈልጋል። የእውነት ምንም አስተዋይ ወይም ደግሞ ምንም ትዕግስተኛ ብትሆኑ በችግራችሁ በጭንቀታችሁ ጊዜ ግን በቃ ሰው ናችሁ፣ ትወድቅላችሁ። ስለዚህ ሰው ያስፈልጋል እና ትላልቅ ሰዎች ገብታችሁ እንደምታማክሩ ተስፋ እናደርጋለን። ምሽቱ ደመቅ ብለው ያልፋል፣ እንጫወታለን። ከዛ ደግሞ በኋላ ነግራችሁ ይቅርብኝ። አሁን ለሆነ ነገር ምስጢር ላውጣ ብዬ ነበር። የምር እንኳን አላመለጠኝም። እና ለማንኛው ግን ጠብቃለን። ጨረቃዎቼ ብቻ በሰላም ኑልን። ይቺ ልጅ ለአንዴና ለመጨረሻ እንድትገላገሉ ስለምንፈልግ ነው እንጂ እናንተ በምትፈልጉት ሰዓት እንጠብቃለን። ከዛ ደግሞ ቡርኬም ስምህ እንድጻዳ ስለምንፈልግ በሚዲያ ታዋቂ ስለሆን ካንተ አንገት እንድትደፋ ስለማንፈልግ ነው። የእውነት እንደዚህ ያለ በጣም የሚያቃጥል ነው ይሄንን ንግግር። እቺ ልጅ እኮ ስንት ወር ነው ቡሩኬ 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 እያለች ሀይሚ እንኳን እያነሳች ስማቸው እየጠራች የሱ ነው እያለ ብዙ ነገር እየተናገረች የነበረበት ጊዜ በጣም ያናድዳል። ስለዚህ አሁንም ለአንዴ ለመጨረሻ ተገላግላችሁ ወደ አዲስ አበባ እንድትሄዱ እንፈልጋለን። በቅድሙ እኮ ብታጅራ ሲሄዱ በጣም ደስ ይለኝ ነበር ውዶችዬ። በቃ አዲስ አበባ እንዳይሄዱ ይሄን ብጠብቁልኝ ምናምን ቢሰሩልን ብታጅራ ቢኖሩ እንኳን ራሱ እል ነበር። አሁን ግን የሚያስፈራ ብታጅራ ሆነላል። እና ለማንኛውም ችግር የለውም። ያው ፈተና ያጋጥማል ውዶቼ። ሁሉም አልጋ በአልጋ የሚባል ነገር የለም። ህይወት ስትኖሩ ፈተና የማያጋጥም ነገር የለም። እኛ ራሱ እንዴት ነው የምንኖረው? ሁላችን በፈተና ተከበን እያለፈን እየተፈጠረ እንደዚህ ላለን የምንኖረው። ስለዚህ ጨረቃዎችም ይሄን ፈተና ያጋጠማችሁ ለእናንተ በቃ የፍቅራችሁ የሁሉ ነገር ጥንካሬ ነው። ከዚህ በኋላ የሚመጣ ነገር ምንም ቢመጣ ጠንክራችሁ ስለምታሳልፉ ሁሉም ነገር በአሁን ጊዜ ያስፈልጋል። ያለ ፈተና ህይወት አይኖርም። ያለ ድካም ወይም ያለ ምንም ነገር ደግሞ ጸጋ አይሰጥምና አይዛችሁ፣ ያልፋል ሁሉም ነገር። ይሄንም አልፎ ብላችሁ እንደምታወሩት እርግጠኛ ነኝ። ያልፋል። ትናንትም አልፈዋል፣ ዛሬም ያልፋል፣ ነገም ያልፋል፣ ሁሉም ያልፋል። እና በሰላም በፍቅር ኑልን እያልኩኝ መልካም ጊዜ ውዶቼ። እናንተም ጠብቁ። አሁን ይጨንቀኛል። ዛሬ ቪዲዮ አለ ወይምስ የለም ነው ዋናው ነገሩ። አረ ቪዲዮማ ልቀቁ። የምር መልቀቅ አለባችሁ። ምንም ቢሆን ስራችሁ ስሩ። ከዛ ደግሞ ላይ ብትመጡም ደስ ይለናል። ይቺ እንከፍ ባትመጣ ራሱ እናንተ ራሳችሁ ነው። አልፈልግም ካለት በህግ ነው። የምር በጣም የሚያስፈራኝለት ታውቃላችሁ። እቺ ልጅ ማለት ነው ብሩኬ ብቻ ነው የምፈልገው ያለችው የሆነ ነገር አድርጋ የሱ ጸጉር ወይም የሆነ ነገር የሱ እንዳትወስድ ብዬ ነው። ከዛ ደግሞ ግን ሊሆን አይችልም። ብሩኬም አይኑ እያየ መመርመር ስለምንፈልግ ከሀዲ ናት። ግን የእውነት መጀመሪያ ላይ ምን ትል ነበር? ከሁላቸውም ፊት ነው ዲኤንኤ ማደርገው እኔ ኮንፊደንስ አለኝ ምናምን እያለች ነበር። አሁን ግን ቃላት አጥፋለች። ይቺ ምን ቀራ? ለማንኛውም እስኪ ሁሉም ነገር እግዚአብሔር ያስተካክልልን። የእውነት የጨረቃዎቼ ጉዳይ ሁላችን ተጨንቀናል። የሁላችን ጉዳይ ሆነዋል። የምር የብቻቸው እንኳን አይደለም የሁሉ ሰው ነውና አይዛቸው ያልፋል። ይህንን ቀንም አልፎ ሁሉም ነገር ተስተካክሎ ወደ ህይወታችን እንመለስ፣ ወደ ደስታችን ወደ ፏፈሽ እያልን
እንመጣለን። መልካም ጊዜ ውዶችዬ።